እያዘኑ እባካችሁ እናንተ መነኮሳት በእጃችሁ እየጎተታችሁ መድኃኔዓለምን እኔም ልየው እናንተ የምታዩትን የማይለፈኝ እባካችሁ ሰዱኝ እያለ መለመን ጀመረ። ምን አሉት መነኮሳቱ? አንተን ስንጎትትማ አንውልም እሱ ያመልጠናልና ሁላችን ከሚያመልጠን አንተ አንድ ነህ፣ በአንተ ቢያመልጥ ይሻላል ብለው ትተውት ደሃ የምታልፉ ሰዎች ሳይኖርሽ ሊሆን ይችላል የምታልፊው፣ ሳይኖር ይችል ሊሆን ይችላል የምታልፈው። ከነሱ ከድሆቹ የሚወጣው ቃል እኮ የሚያስደነግጥ ነው አይደል? ስለ መድኃኔዓለም ሲል ቆማ ደም የከፈለልህ እኮ ነው መድኃኔዓለም። እርቃን የተሰቀለልህ እኮ ነው መድኃኔዓለም። አልፋት ቁምና የምትሰጠውን እንኳን ብታጣ መድኃኔዓለም ይስጥልኝ በል። ይህ ስጦታ አይደለም? አባ ቢሶይ ይሻልና የነዛን ሁሉ መነኮሳት ጸሎት ይዞ ወደ ኢየሱስ ክርስቶስ ቀረበ። መድኃኔዓለም በዛ በተለመደበት ሰዓት መጣና እጆቹን ዘርግቶ ሰላም ላንተ ይሁን ወዳጄ ሲለው ድፍት ብሎ ሰግዶለት የአምልኮ ስግደት መድኃኔዓለም ሆይ ወደ እኔ ወደ ጎስቋላውን ቤት መጣ፣ እባክህ ዛሬ ጥያቄ አለኝ መልስልኝ መድኃኔዓለም አለ። ዛሬ የምትጠይቁትን ጥያቄ አማኑኤል ይመልስላችሁ፣ መድኃኔዓለም ይመልስላችሁ፣ የረቢው መድኃኔዓለም ይመልስላችሁ። ጥያቄ ይዛችሁ የመጣችሁ ቋጠሯችሁ መድኃኔዓለም ይፍታላችሁ። ጥያቄ ይዣለሁ መድኃኔዓለም መልስልኝ። የኔ ልጅ ጠይቅ፣ አንተ ጠይቀኝ ማልመልሰው የለኝምና ጠይቅ አለው። እባክህን መድኃኔዓለም ለወንድሞቼ ተገለጠላቸው። መድኃኔዓለም እንዲህ አለ፣ ነገ እስቲ ነገ በሉ፣ የእናንተ ነገር ነገ ይፈታላችሁ። ዛሬ ማታ ያለቀሽበት ነገ እንባሽ ታብሶ በደስታ የምትቆሚበት ቀን ይሆንልሽ። ዛሬ ያነባችሁበትን ቀን ነገ ፋሲካችሁ ይሆንላችሁ። የሞት ያክል መሬት ላይ ወደቀባችሁን ነገር ትንሣኤያችሁ ክርስቶስ ያንሳላችሁ። ከእጃችሁ የተወሰደባችሁ ወደ እጃችሁ ይመልስላችሁ። የተበተነባችሁን ይሰብስብላችሁ። ነገ እስቲ ነገ በሉ፣ ነገ እኮ ተስፋ ናት። ነገ በሉላችሁ። የእናንተ ነገር ነገ ይስተካከል። የእናንተ ቋጠሮ ነገ ይፈታ። የእናንተ የመረረት ሁሉ ነገር ነገ ይጣፍጥላችሁ። በአማኑኤል ይጣፍጥ፣ በመድኃኔዓለም ይጣፍጥ። ነገ በዚህ ሰዓት በተራራው ላይ ስለምትገለጥላቸው በገዳም ያለ መነኩሴ ሁሉም እንዳይቀር አርድእቱ መነኮሳቱ ሁሉ በተራራው ላይ ይውጡ ንገራቸው። በዚህ ሰዓት ማንን ለማየት? ማንን ለማየት? እግዚአብሔርን ለማየት፣ መድኃኔዓለምን ለማየት። ሰዓቱ ሳይደርስ ከ2 ከ3 ሰዓት እየቀደሙ ተራራው መጡት። አሁን ነገ ረቢ መድኃኔዓለም ላይ በዕለተ አማኑኤል በቀን 28 መጋቢት የሆነ ተአምር አለ ቢባል ኧረ የታባቱ ትንቅር ይበል ወደ ቤትም አልሄድም እዝቹ ጠብቃለሁ እንዳያመልጠኝ ትሉ ትችላላችሁ አይደል? አዎ መነኮሳቱ እየቀደሙ ተራራው መውጣት ጀመሩ እና ደካሞቹ ቀድመው ወጥተዋል። ኃይለኞቹ ደካሞቹን እያለፉ ወጥተዋል። አንድ ሽማግሌ መነኩሴ እድሜያቸው ያረጀ ዘመናቸውን ሁሉ በቤቱ የጨረሱ አረጋዊ መነኩሴ እና መውጣት አቅቷቸው ተራራውን እየቧጠቁት ደግሟቸው አይ መድኃኔዓለም ሊያመልጠኝ ዓለምን ትቼ የመነርኩለት የእናቴ አባቴን ቤት በልጅነት የተውኩለት ጌታ ዛሬ ሊያመልጠኝ ነው። አይ ጉልበቴ አንሶ አቅሜ ደግሞ አቅም ያላቸው ቀድመው ይለያዩ ነው እያሉ እያዘኑ እባካችሁ እናንተ መነኮሳት በእጃችሁ እየጎተታችሁ መድኃኔዓለምን እኔም ልየው እናንተ የምታዩትን የማይለፈኝ እባካችሁ ሰዱኝ እያለ መለመን ጀመረ። ምን አሉት መነኮሳቱ? አንተን ስንጎትትማ አንውልም እሱ ያመልጠናልና ሁላችን ከሚያመልጠን አንተ አንድ ነህ፣ በአንተ ቢያመልጥ ይሻላል ብለው ትተውት ደሃ የምታልፉ ሰዎች ሳይኖርሽ ሊሆን ይችላል የምታልፊው፣ ሳይኖር ይችል ሊሆን ይችላል የምታልፈው። ከነሱ ከድሆቹ የሚወጣው ቃል እኮ የሚያስደነግጥ ነው አይደል? ስለ መድኃኔዓለም ሲል ቆማ ደም የከፈለልህ እኮ ነው መድኃኔዓለም። እርቃን የተሰቀለልህ እኮ ነው መድኃኔዓለም። አልፋት ቁምና የምትሰጠውን እንኳን ብታጣ መድኃኔዓለም ይስጥልኝ በል። ይህ ስጦታ አይደለም? ስለእመቤቴ ቃል ጨካኝ ቢራራባት ያዛኝቷ ስም ተጠርቶማ እንዳታልፊ። ስንቅሽ ናት፣ ምርኩዝሽ ናት፣ በረከትሽ ናት እኮ ድንግል ማርያም። እሷ ስንት ነገር እያደረገችልሽ በሱ የእሷ ስም ሲጠራማ አልፈሽ አትሄጂ። ቁሚና ካለሽ ስጪ።
ከሌለሽ ካለበት አድርስልኝ ድንግል ማርያም ትስጥልኝ ብሎ ይህንን ሰው ማን ይውሰደው? ሁሉ ትቶት ሄደ። ምናልባት ብዙ ቀን አልፈው ይሆን መድኃኒዓለም? ምናልባት መንገድ ላይ ብጫቂ ልብስ ለብሶ ድሃ መስሎ እጁን ዘርግቶ እኛን ሊያነሳ እሱ እጁን ዘርግቶ ምጽዋት የሚጠይቀን መስሎን ለምንሆን እኛ አልፈነው ሄደን ትተነው ሄደነው ይሆን መድኃኒዓለም? ተላልፈን ይሆን መንገድ ላይ ጨክነንበት አልፈነው ይሆን? ሳይመጣ ቀርቶ እኮ አይደለም መድኃኒዓለም፣ በር ዘግተንበት እንጂ ሳናገኘው ቀርተን አይደለም አልፈነው ነው እንጂ እሱማ በየቀኑ ያገኘናል። አያችሁ እና መድኃኒዓለም እባካችሁ ስለ መድኃኒዓለም ሊየው እያሉ እኛ አባት ይጣራሉ። ሁሉ መነኮሳት ወጡና አባ ብሾይ በመጨረሻ ደረሱ። አባ ምንድን ነው የሚያለቅሱት? ለምንድን ነው የሚያዝኑት? ምን ልርዳዎት አላቸው። የሚረዱኝማ መድኃኒዓለምን ለማየት ጓጓውኝ እንዳያልፈኝ ብዬ መድኃኒዓለም የሚያስለቅሰኝ እሱን ላጣው ነው ብዬ ነው ማለቅሰው እና ሁሉም አቅም ያለው ተራራውን ወጥቷል። አቅም የደከመ ማን ይዞኝ ይውጣ? ሁሉም አንተንማ ስንጎትት አንውልም እያሉ ትተውኝ ሄዱ። እባክህን አባ አትጨክንብኝ፣ ይዘኝ ውጣ። እንዴት አድርጌ ምን ተራራ ተሸክመኝ እንዴት ጻልኩት? እስቲ ተሸክመኝ በሉ። እስቲ መድኃኒዓለም የተሸከማችሁ እሱን የቻለኝ የምትሉ ከና አስቸጋሪው ጸባያችን የቻለን እሱን የምትሉ እንደ ልጅ ሽሩሩ ብሎ ጸባያችን አስታሞ የቻለ እናት ያልቻለችውን አባት ያልቻለው የቻለው ማን ነው? የቻለን ማን ነው? ክብር ለቻለን ለመድኃኒዓለም ይሁን። እሱን የቻለ እና በሉ እንግዲህ አባ ከቻለ እሸከማለሁ ብለው ፎጣቸውን ዘርግተው በጀርባ ዝለውት ተራራውን መውጣት እንደጀመሩ ከጀርባቸው ላይ ያለው ቤት እንደወረደ ሳያዩ ቅልል ሲላቸው አባ ብሾይ የተሸከምኩት የት ገባ ብለው ዘወር ሲሉ የተወጋው ጎኑን አሳየና ወዳጄ ብሾይ እኔ መድኃኒዓለም ነኝ አላቸው። እኔ ነኝ ይበላችሁ ዛሬ አለው ይበላችሁ መድኃኒዓለም ዛሬ እኔ ነኝ ወዳጄ። ይሄ ሁሉ መነኮሳት ተገለጥልን ብለው ጠይቀውኝ ነበረ። እኔም ተገለጥኩላቸው። በሽማግሌ ተመስዬ አቅመ ደካማ መስዬ እርዳታ ብጠይቅ መስዬ ብለምናቸው እርዱኝ ብላቸው ሁሉ ትተውኝ ሄዱ። ትተኸኝ ያልሄድከው አንተ ብቻ ነህ። ወዴት እንሂድ ብንል ከዚህ ቤት የተሻለ ስሜጃ አለ? ንገሩኝ በማርያም አለ ወይ? ከመድኃኒዓለም ቤት የሚሻል ቤት አለ ወይ? ከዚህ ቤት የተሻለ እቅፍ አለ ወይ? ከዚህ ቤት የተሻለ ሰላም ሌላ ቦታ አለ ወይ? አለ? የለም። እና ለወንድሞች ተገለጥላቸው ብለህ ለምነኛል። እኔ ተገለጥቻለሁ። ተራራው ላይ የወጡትን ሂድና እንዲበላቸው እኔ ተገልጬላችሁ ነበረ፣ እናንተ በንቀታችሁ አለፋችሁ ይበላቸው። በምናችሁ አለፋችሁ? በምናችሁ? በንቀታችሁ። ደሃን አትናቁ። እኔ ገርማችኋል። እዚህ ደብረ ሊባኖስ የሰማችሁ ይናል ወር በገባ በተክለ ሃይማኖት ቅድስ አለኝና ከቤቴ እንደው ጻድቁን ተሳለሜ ለምን አልመጣም ብዬ አውቶቡስ ተራይኩኝ። የሰማችሁ እና በጣም ወደ ደብረ ሊባኖስ የሚሄደው ሰው ሞልቶ እና ሁሉ ያው መቼም ታውቃላችሁ ዛሬ እየተጋፋ የሚገባው ነው በጣም ብዙ ሰው አይደል? እንደው እንደ አባሉ ብሎ እኮ እንደው የሚያስቀድም ሰው ጥቂት ሰው ነው ያለው። ገፍትሮ እናቱን ገፍትሮ የሚገባ አባቱን ገፍትሮ አቅመ ደካማውን ገፍትሮ የሚገባ ሰው እና ለካ በዛ በገፊያ መካከል መሃል እንደ ሳንዱች አስገብተው ሌቦች እጅ ቀሚሴን ቆርጠዋት አለካ። ይሄ ሁሉ ሰርጀሪ ሲሰራ አላውቅም ምን አይነት ማለዘዣ እንደሆነ ያማሜሪ ወጥ ቀሚሴ ተቆርጧል። የአስኳት ሳንቲም ትወስዳለች። የሰማችሁ እና አጋጣሚ መስቀልና ስልክ ያለ የደረት ኪሴ ውስጥ ነው ያለው እና እንደምንም ረዳቷ የሚያውቀኛልና አባ ይግባልና አስገባኝ ደብረ ሊባኖስ ስለሚያውቀኝ ገባው። ስገባ አባ ምን ሆኖ ነው ልብሶ የተቀደደው አለችኝ። አንድ ልጅ ኧረ አልተቀደደም ብዬ ሳይ ኧረ በደንብ ነው የተቀደደው። እና መቼም ሰርጀሪ የሰራ ሰው መልሶ አይሰፋው። የሚቀድ እንጂ የሚሰፋ ሰው አታገኙ። የሰማችሁ ነው።
እና አዘንኩኝ። የሰማችሁኝ ነው? እንደው ጻድቁ አንተን ብዬ ወጥቼ አልኩና አዘንኩኝ፣ ተሰማኝ። መሄጃ በር እንኳን ስልክ ጥሩ ነው። ኧረ ስልኳ ብትወሰድ ነው ከባድ እኮ እና በሞባይል ከፈልኩትና ወደዛ ደረስኩኝ። ልክ እንደወረድኩኝ ደብረ ሊባኖስ አንድ አሮጌ ልብስ የለበሱ ልብሳቸው በብዙ አይነት ጨርቅ የተሰፋ ነው፣ ጫማ የላቸውም፣ የሰሌን ቆብን ያደረጉት። ልክ እንደወረድኩኝ እጄን ጎተቱኝ። የሰማችሁኝ ነው? እኔ ጤነኛም አልመሰሉኝምና ውስጥ የፍርሃት ነበርና ምን ነው አባ ስላቸው አጣጠቡሽ አይደል ሌቦች አሉ። ማን ገለጠላቸው ይሆን? ማን ነገራቸው ይሆን? የሰማችሁኝ ነው? ተክልዬን ብለህ አንተ አልቀረህም በረከት ታገኛለህ፣ እጥፍ በረከት አለ። እችን ብለው ሄዱ ጥለውኝ። የሰማችሁኝ ነው? ብከተላቸው እንኳን አልደረስኩባቸው። መድኃኔዓለም በሚያውቀው እንዲህ አይነቶቹን እኛ ዋሻውን እንዞራለን። አስፋልቱ ላይ እዚህ ቤተክርስቲያን ደጅ ላይ ጎንበስ ብሎ የሚለምነው ማን እንደሆነ መች ታውቁና፣ የበቁት የቱ ጋር እንዳሉ የት ታውቁና፣ ማን እንደሆነ ምን ታውቃላችሁ? ምንም አናውቅም። አያችሁ፣ አሁን እኛ አባት ቢያናገሯችሁ አይምሯቸው ልክ አይደለም ብላችሁ ጥላችሁ ልትሄዱ ትችላላችሁ። ከጸጋ የደረሱ ከብቃት የደረሱ ትልቅ አባት ነበሩ። ለካ እግዚአብሔር ከጸጋ ያደርሳቸው እና ወገኖቼ፣ ለአባ ቢሶይ በትሕትና የተገለጠ እግዚአብሔር ሌሎችን በንቀታቸው እንዳለፈ ድሆችን አትናቁ፣ ድሆችንም እንዳትንቁ እለምናችኋለሁ። ምን እላችኋለሁ? ምን እላችኋለሁ? ንስሐ ያልገባችሁ ዝም ብላችሁ ጾም እየጾማችሁ ከጠዋት እስከ ማታ ብቻ ሰማችሁ ይናል ምግብ ባለመብላት ብቻ ቀኑን ሙሉ እየዋላችሁ ሰዓት ሲደርስ አላርም እየቀጠራችሁ እንጀራ የምትበሉ ሰዎች ንስሐ ግቡ። ንስሐ እንድትገቡ እለምናችኋለሁ። መድኃኔዓለም ኢየሱስ ክርስቶስ በዚህ ጾም በጎ የምንሰራበት፣ የምንታረቅበት፣ የምንስማማበት አንድ ሆነን ደግሞ ስለ ሀገራችን ሰላም ደግሞም ስለ ዓለም ሰላም የምንጸልይበት እንዲያደርግልን የመድኃኔዓለም ቸርነት የድንግል ማርያም አማላጅነት ሁላችን የሚያግዘን። የረድኤው መድኃኔዓለም ታምረኛ ነው። ነገስታቱን ረድቷል፣ እኛንም ይርዳል። አሜን በሉሃ። ነገስታቱ አሳምረው ሰርተውለታል። የእናንተንም ቤት መድኃኔዓለም ያሳምረላችሁ፣ የእናንተንም ሕይወት ያሳምረላችሁ እና መድኃኔዓለም በፈዋሽ ጸበሉ ብዙዎችን እያዳነ ነው። አሁን በዚህ ዘመን የመድኃኔዓለም ታምር አይነገርም። በዚህ ዘመን ሥላሴ አዳነኝ የሚል ሰው አንሰማም። ቅዱሳንን ቢያማልዱ በሥላሴ ነው መንገዱ። አባ ጊዮርጊስ ዘጋስጫ በሰዓታቱ ነግሮናል። ወደ አባቱ ለመሄድ መንገድ ነው፣ ወደ አባቱም የሚያስገባ በር ነው ብሎናል። ሰማችሁኝ? አይደል? የሰማችሁኝ ነው ወገኖቼ? እግዚአብሔር ያደረገውን ተአምር መድኃኔዓለም በአዲስ አበባ ከተማ የሰራውን ተአምር ልንገርና በረቢ መድኃኔዓለም ደግሞ የሚደረገው ተአምር ይቀጥላል። ይቀጥላል የምትሉ እስቲ መድኃኔዓለም እኛን ይፈታናል የምትሉ እስቲ ዓለም ይስማ። መድኃኔዓለም በዚህ ቦታ ይፈታናል የምትሉ ታምናላችሁ? ታምናላችሁ? ደብራችሁ ደብረ መድኃኒት ይሆንላችሁ። ዓለም ሁሉ ተሰብስቦ የሚድንበት የፈውስ ተራራ ያድርግላችሁ። ልጅቷ አረብ ሀገር የኖረችው አሳጠረ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። ብሯ ለ7 ዓመት ለፍታ ሰራች። ከ7 ዓመት በኋላ እናቷ ጋር ስትመጣ እናት ተጨነቀች። ወንድሞቿ ያንን ብር እነግዳለን ብለው ከእናት ወስደው ብሩን አባክነውባታል። የ7 ዓመት ልፋቷ ባዶ ሆኗል። ተስፋ ቆረጠችና በር ዘግታ ራሷን ልታጠፋ ስትል ቀኑ 27 ነው። ማን ነው? 27 ማን ነው? ዕለቱ መድኃኔዓለም። አሁን መድኃኔዓለምና ይቺ የማታምን ሴት ምን ያገናኛቸዋል ካላችሁ፣ በኢትዮጵያ የገጠር ከተማ ላይ ነው የኖረችው። ጎረቤቶቿ ክርስቲያኖች ናቸው። ትምህርት ቤት የምትሄድ አብረዋት የተማሩ ልጆች የመድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤት አገልጋዮች ናቸው። በመጋቢት 27 እና በጥቅምት 27 ቀን እየተደበቀች ሰው ሳያት ከጓደኞቿ ጋር መድኃኔዓለምን ለማንገስ ትሄዳለች።
ቀጥሎ ደግሞ ሶስተኛው የጥምቀት ዕለት የምን ቀን? የመድኃኔዓለምን ታቦት እንሸኝ ይሏትና ልጆች ኢንቫይት ያደርጓል። በጣም የሚገርም እኮ ጠርተዋት ሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር የሄደችው ይቺ ልጅ ናት። ዕለቱን አሰበች። ማን ነው? ራሷ ምን ልትል ነበር? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ። እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀኔን አስታወስኩት? ለምን አንተን እንዳስብ አደረገኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደ እዛው ልመጣ ነው፣ ትኬት ላኩልኝ። የሆንሽውን ነገር ንገሪ። ቤተሰቦቼ ብሬን አባከኑብኝ። የ7 ዓመት ብር? አዎ። እኛ እኮ የምንወድሽ ሰራተኛችን ነሽ፣ ብር ደሞዝ ጨምረንልሻል፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። ድጋሚ ስደት የሄደችበትን ቀን በወሩ በ27 ነው። ማነው ቀኑ? ማነው ቀኑ? ከሞት አድኖ ተስፋ ቀጥሮላት የላካት ማን ነው? መድኃኔዓለምን ተስፋ አድርጓት ወጣቶች ሄደች አረብ ሀገር። 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል። ወንድሞቼ እንደው አትቀየሙን፣ ዛሬ ለምናቸዋለሁ፣ የማታገቧቸውን ሴቶች ተስፋ እንዳሰጧቸው፣ አብራችሁ ረጅም ርቀት የማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ፣ ሰማይ ይደፋብኛል አንቺን ካጣሁ እያለ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁ ነው። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችው ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመነም። የማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት። ሰው እያስደነገጣችሁ እንዴት ትላላችኋል? እና ሰውዬው ደነገጠ። መጥቻለሁ ብትይኝ ኢትዮጵያ ነው የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁ ይላል። ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁ ይላል። ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል። ምን ሆንሽ? ቤተሰብ በህይወት የሉም። ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኔዓለም? ያኔ ልሙት ባልኩ ሰዓት ለምንድን ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኔዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኔዓለም። መድኃኔዓለም ተአምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየሚ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች። ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ ትፈታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ የሆነ ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት አሰብ ዋሸው? እውነት ነው።
ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩን ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከእሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኔዓለም ልጆኝ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጅ አጨብጭቤ በአፌ እልል ብዬ አመስግኜ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለች። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኔዓለም ጋር። እርሱ ያለው ማጋር ነው። ሕይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኔዓለም ጋር። መድኃኔዓለም ልሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋል። ይኸው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔዓለም ይባላል አስኮ አካባቢ ዛ መድኃኔዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። ደው ሲከብዳችሁ ነው እናልቅሱበት። መድኃኔዓለም ምን ያቀተዋል? ሁሉ ባለቤት እያለች መድኃኔዓለም ከሞት አተረፍከኝ፣ ደግሞ ሊሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም ልጄ። እማዬ ብሎ እንዲጠራኝ ፈልጋል። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋል። እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄ ባሌም ክርስቲያኑን እንጠብቃለን። ሰማችሁ? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ 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 ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ጨለለኝ። መድኃኔዓለም ሰምቶኛል ማለት ነው አለች። መድኃኔዓለም የሁላችንም ጸሎት ይስማ። እንዲህ አለቻት። ያችን ማታምኗ ሴት ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ጠዋት ልጁን አንጥተሽ አስጠብቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቀፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ እንዲህ ይላል አባ ጊዮርጊስ፣ የተራበ ሆድ ለምግብ እንደሚቸኩል ይላል። እስቲ በሉላችሁ። ልጅሽም ይቅር ለማለት ይቸኩላል። ይቅር ይበለን መድኃኔዓለም፣ ይማረን መድኃኔዓለም። ጉሮሮ ከፍታለች እና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው የልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለች እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሀሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮ። የተዘጋውን የሚከፍት መድኃኔዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። ተከፍቷል ጉሮሮ። ደነገጠችና ምን መሰላት? አይ ይድናል ብዬ ስላሰብኩ ነው እንጂ ልጄ ተናግሮ አይደለም ብላ ድጋሚ ልጄ ትለዋለች። አሁንም መልሶ እማዬ ይላታል። እናቱን የማይሰማ ልጅ የለም አይደል? እናቱን የማይሰማ ልጅ የለም አይደል? እናቱን ሰምቶ ይመልስላታል። ጩኸቷን አቀለጠች። ሕፃኑን ይዛው ወደ ውጭ ተሸክማው እርቃኗን እኮ ናት። ከተደረገላት ደስታ የተነሳ ልብስ እንኳ ሳትለብስ በሕዝብ መካከል የልጄን አንደበት ዛሬ መድኃኔዓለም ታድኛው ቀን ፈታ፣ ጉሮሮ ተከፈተ መድኃኔዓለም እያለች በሰው መካከል ስትሄድ ሰው መድኃኔዓለም ለዛች ሴት ያደረገውን እያየ ሕዝብ ሁሉ በእንባ ተራጨ።
እንዲህ አለቻ ተንበርክካ፣ መድኃኔዓለም አንድ ብለህ የልጄን ጉሮሮ ከፍተሃል፣ የሚቀርቅ እግሩ ነው። እግሩን የፈታህ ቀን ጠመቅና ክርስቲያን ሆናለሁ አደራህ ብላው ሄደች። እዛ 2 ቀን 3 ቀን እያለች አላቋረጠችም፣ ማስጠመቅ ጀመረች። 26 ቀን ሆነ። በ27 ማን ነው በ27 በዋዜማው ቀን መድኃኔዓለም ለካ ስራ ነበረው። ለምን? በ27 አውደ ምሕረት ላይ ይፈልጋት ነበረ። የዛሬ ወር አውደ ምሕረቱ ላይ ለምስክርነት ያቆማችሁ መድኃኔዓለም ዛሬ በሰማችሁት ቃል ነገራችሁ ሁሉ ተፈቶ ለምስክርነት በአውደ ምሕረቱ ያቆማችሁ የመጋቢት መድኃኔዓለም በታቦቱ ፍቅር በታቦቱ ፊት ለምስክርነት ያቆማችሁ ለካስ መድኃኔዓለም ተአምር አለው። ልክ በ26 የአቡነ ሀብተ ማርያም የጻድቁ ቀን ልጁን ይዘው ሲገባ ፍንጣሪው ቢነካው ልምሾ የነበረ እግሩ ተዘርግቶ ቆሟል። ልጁ አረ ልጄ ቆሟል አለች። አሁን ምርኩዝ አያስፈልገው መድኃኔዓለም ደርሷል። እሱ ከደረሰ ምርኩዝን ትጥላለህ። በዊልቸር የመጣው በዊልቸር ላይ ይነሳል። ማን ከደረሰ በሰው ድጋፍ የመጣው ድጋፉን ይለቃል። ማን ከደገፈው መድኃኔዓለም ሁላችን ይደግፈን። ከዛ በኋላ አለቀሰች። ልጇ ቆሞላታል። ተሸክመው አዝለው ለዛ ዓመት ሙሉ የተንከራተተችበትን ልጇን በ26 ቀን መድኃኔዓለም አቆመላታል። ሽባነታችን ይተትርልን እና ቆሟል ልጇ። ሕዝቡ ሁሉ አደነቀ እግዚአብሔርን። በ27 የመድኃኔዓለም ቀን ባሏን ጠርታው በአስቸኳይና መድኃኔዓለም ልጅህን አቁሟል። ባለፈው ጉሮሮን የፈታው እስካሁን በጨለማ ነበርን። ከእናትና ከአባት የቤት አሽሾ አስመልጦ ከጨለማ ወደ ብርሃን ያመጣኝ መድኃኔዓለም በልጅነት ያገለገልኩትን ቆጥሮልኝ ነው። መድኃኔዓለም የዘመርኩለትን ምስጋና ያቀረብኩለትን አስቧል፣ አልረሳም። መድኃኔዓለም ስራ ሰርቷል። ዛሬ ደግሞ ወደ ቤቱ አመጣን መድኃኔዓለም ብላ መድኃኔዓለም የሰራላትን በ27 ሽባ ከነበረው ዛሬ ከተፈታው ልጇ ጋር ቆመች። መጻጉዕን የፈወሰ መድኃኔዓለም እኛንም ይፈውሰ። የድውያን የሚፈታ እግዚአብሔር መድኃኔዓለም የሚሳነው ነገር የለም በሉላችሁ። እንደው ድምፃችሁ ያንሳል አፈር እንደው ባዛኝታ ድገሙ። በቃ ተስፋ የቆረጣችሁ እግዚአብሔር የሚሳነው ነገር እግዚአብሔር ሁሉም መፍታት ምን ይችላል? ሁሉም ማስተካከል፣ ሁሉም መመለስ፣ ሁሉም መፍታት። ስለዚህ ተስፋ ማን ይሆነን? ማንን እናምልከው? ማንን እንጠብቀው? መድኃኔዓለም ወደ መጠመቂያችሁ ላይ ወደ ምትጠብቁበት ይምጣላ። ዮሐንስ እንድታስታውሱት ድንግል ማርያም የኢየሱስ እናት ድንግል ማርያም አዛኝቷ እንድታስቧት እለምናችኋለሁ። ግፋ ሰማዕታትን ታስቡ ዘንድ እለምናችኋለሁ። ተዘክሮ ሞትን ፈሪሃ መለኮትን አክብሮ ሰንበትን በልባችሁ በሕሊናችሁ እንድታስቡ በልባችሁ እንድትጠብቁ በሕሊናችሁ እንድታስቡ እለምናችኋለሁ። ሌላስ ምን ትለምነናላችሁ ካላችሁ ክፋትን እንድታቆሙ እለምናችኋለሁ። ተንኮልን እንድታቆሙ እለምናችኋለሁ። መለያየትን እንድታቆሙ እለምናችኋለሁ። ከክፉ ሐሳብ ትለዩ ዘንድ እለምናችኋለሁ። ከኃጢአት ከተማ ተወጡ ዘንድ እለምናችኋለሁ። ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት፣ ከመንደርተኝነት ትለዩ ዘንድ እለምናችኋለሁ። ታረቁ ብዬ እለምናችኋለሁ። ይቅር ተባባሉ ብዬ እለምናችኋለሁ። የበደላችሁን ካሱ ብዬ እለምናችኋለሁ። የቀማችሁትን መልሱ ብዬ እለምናችኋለሁ። የሰራተኛን ደሞዝ የቀማችሁ መልሱ ብዬ እለምናችኋለሁ። በሐቅ ስሩ፣ በሐቅ አገኙ ብዬ እለምናችኋለሁ። የሰው ሐቅ በሕይወታችሁ እንዳይገባችሁ እለምናችኋለሁ። የሰው ላብ እንዳይመጣባችሁ፣ ሰው እንዳያለቅስባችሁ እለምናችኋለሁ። ድሃ እንዳያዝንባችሁ እለምናችኋለሁ። የሚሞት ሽማግሌ እንዳይረግማችሁ እለምናችኋለሁ። የሚያድግ ልጅም እንዳታሳዝኑ እለምናችኋለሁ። የእግዚአብሔርን እንዳትሰርቁ እለምናችኋለሁ። በላባችሁ እንድትከብሩ በሰራችሁት አስራት እንድታወጡ እለምናችኋለሁ። ድሃ እንዳትበድሉ እለምናችኋለሁ። የሰው ደም እንዳታፈሱ እለምናችኋለሁ። በሚዛን እንዳትሰርቁ እለምናችኋለሁ። ከእግዚአብሔር ጋር ታረቁ ብዬ እለምናችኋለሁ። ከማን ጋር? ከእግዚአብሔር ጋር። አሁን በዚች ጨለማ በዚች ምሽት መድኃኔዓለም እንዲገለጥልን አስባችሁታል?
ማን ቢገለጥልን? ማን ቢገለጥልን? እስቲ ይገለጥልን የምትሉ አልገለጥ ያለውን የሕይወትሽን ጨለማ ማን ይግለጥልሽ? በኑሮ ያለውን ጨለማ ይግለጥላችሁ። በትዳር ውስጥ ያለውን መጋረጃ ይግለጥላችኋል። የተሸፈነባችሁን ነገር ሁሉ ይግለጥላችሁ። አባ ቢሾይን ታውቋቸዋላችሁ? ታውቋቸዋላችሁ? አባ ቢሾይን የሚያውቃቸው ውስጥ በላይ ላይ ግብጽ ካሉ ከከበሩ ቅዱሳን አንዱ አባ ቢሾይ መድኃኔ ዓለምን ዘውትር እንደተሰቀለ ሆኖ ያየዋል። የሰማችሁ ነው። ልክ ወደ በዓቱ በሚገባ ሰዓት ደግሞ ክርስቶስም እንደተሰቀለ ሆኖ የተወጋ ጎኑን እያሳየው ይገለጥለታል። ለአባ ቢሾይ ብቻ ከሺህ መነኮሳት መካከል በዛ ገዳም ለሚኖር ለአንዱ ብቻ መድኃኔዓለም ይገለጣል። ይሄን ነገር ለብዙ ዓመት እንደሚገለጥለት አባ ቢሾይ መድኃኔዓለም ይገለጥልኛል ብሎ ለሰው አላወራ፣ ለማንም ደብቋል። አንድ ቀን ግን ይሄን እውነት ብነግራቸው ሳለና ማህበረ መነኮሳት በተሰባሰቡበት አባ ቢሾይ እንዲህ አለ፣ መድኃኔዓለም እኮ ይገለጥልኛል አላቸው። መድኃኔዓለም ምን ይልኛል? እንዴት ይገለጥልሃል? ትላንት ለመጣኸው ላንተ እኛ በዚህ ገዳም መኖር ከጀመርን ይህን ያክል ዓመት አስቆጥረናል። እንዴት ለእኛ ሳይገለጥ ለአንተ ይገለጣል? አይሆንም ማለት በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ። በእግራችንማ ስንት ዓመት መጣን? ይኸው ብንቆጥረው ጉድ ራሳችን ትታዘቡታላችሁ። ማስቀደስ ከጀመርን ኪዳን ማድረስ ከጀመርን ውስጥ ገብተን ማህሌትን ሰዓታት መቆም ከጀመርን ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀን እስቲ ቆጠሩት። እስቲ ይምጥሉ አጠፉ። የአጋንንት ምስክርነት አይደመጥም። ሰማችሁ ያረግ ከ10 ነገሮች ውስጥ 4ቱን እውነት ይነግሯችሁና 6ቱን ውሸት ይቀላቅልባችኋል። 4 እውነት ለማግኘት ብላችሁ 6 የአጋንንት ውሸት ከመሰሙ ሁሉም ቢቀር ይሻላል አይሻልም? እውነት ነው። ጳውሎስ የእግዚአብሔር አገልጋይ የልዑል አምላክ ባሪያ ነው። ሲላስም እነዛው በጳውሎስ የተጠራ ነው። እውነት ተናግሯል። ጳውሎስ ግን እንዲናገር አላዘዘውም። ለምን? ዝም ብል አለው። በኋላ የሐሰት አባት ነው። አጋንንትን መስማት አልተፈቀደልንም። የአጋንንትን ወሬ መስማት አልተፈቀደልንም። ዛሬ በመስማታቸው ምክንያት ትዳራቸው የፈረሰባቸው ባለትዳሮች አሉ። እናትህ አርጋ፣ አክስትህ አርጋ፣ አጎቱ ወርውሮ እየተባባሉ እንትና የምትባለው አስመተታብሽ እየተባባሉ በወንድማማች መካከል ጸብ ዘርቶ እናንተ በማድመጣችሁ የተነሳ አጋንንትን ለማድመጥ የተዘጋጃችሁትን ያክል ሥላሴ የምትሰሙት የት በደረሳችሁ። እና ዝም በል ካለው በኋላ ምን አለው? ለቀሃት እንድትወጣ አዝሃለሁ አለው። አጋንንት መንደራችን ለቆ እንዲወጣ ሥላሴ ያግዘን። አጋንንት ከተማችን ለቆ እንዲወጣ ሥላሴ ያግዘን። ቤታችሁን ለቆ እንዲወጣ ሥላሴ ያግዛችሁ። መንበርከክ ነው እሱም ማሸነፊያ። ትሕትና ይጠላል ሰይጣን። በሥላሴ ፊት መንበርከክ ነው። ሌሊት ተነስተሽ ተንበርከክ። ሌሊት ተነስታ ተንበርከክ። የከበደ ነገር አለ፣ የምትጨነቅበት ነገር አለ። የከበደሽ ነገር እንዲቀልልሽ ወደ መድኃኔዓለም መንበርከክ ነዋ። ወደሚረዳን ጌታ፣ ወደሚያግዘን ጌታ እና ቅዱስ ጳውሎስ መንፈሱን ገዘተው አወገዘውና ከእሷ ለቀ ውጣ አለ። ወዲያውኑ ቃላትና መንፈሱ ሲወጣ የልጅቷ ቤተሰቦች መጡና ለምን ገበያችን የገቢ ምንጫችን ሊቀርብን ነው? ለምን ከነ አጋንንት ከነ ስራቷ እንድትኖር ፈርደንባታል። ለምን ፈታሃት አሉ። ይሄ ክስ ለምን ፈታሃት? ዓለም ታስራለች። መፍታት ስልጣን የተሰጠን ለእኛ ነው። ለምን ፈታሃት? ጳውሎስ ሲላስ እናንተ በዚህ ከተማ በመምጣታችሁ ነው የገበያችን ምንጭ ናት ያስወገደችውብን። በእሷ ላይ ያደረው መንፈስ ስለ ሌሎች ሰዎች ሕይወት ታሪክ የተናገረ ጠንቋይ የሆነው መንፈስ እየጠነቆለ የሟርተኝነት መንፈስ ስለነበረ እያሟረተ ገቢ ያስገባልን ነበረ። ስለዚህ ጳውሎስ ይሄንን በማድረጉ መከሰስ አለበት ተብሎ ቅዱስ ጳውሎስ በወህኒ ቤት በፍርድ ሸንጎ ቀረበ። ምንድነው የጳውሎስ ጥፋቱ? በአጋንንት እስራት የታሰረ መፍታቱ ነዋ። ዓለም ትፈርድብናለች ከስራታችን ጋር እንድንኖር። ከነሰንሰለትሽ እንድትኖር ዓለም ትፈርድብሻለች። ከነስራታችን ልብ አድርጉ። ጳውሎስ በዚህ ስራት እንዲኖር ዓለም ማነው ያቺ የሟርተኝነት መንፈስ የነበረባት ሴት ከነስራቷ እንድትኖር ዓለም ፈርዶባታል። ጳውሎስ ግን እስራቷን ልፈታ ጌታ አዞኛል፣ ስለዚህ ፈታት። ወደ ጨለማ እስር ቤት ውስጥ ከሲላስ ጋር ተጣሉ። ወደ እስር ቤት ውስጥ ገቡ። ወደ እስር ቤት ውስጥ እንደገቡ ጳውሎስ እና ሲላስ ከጨለማው የተነሳ አጠገብ ለአጠገብ ሆነው አይተያዩም ነበረ።
ድቅድቅ ጨለማ ውስጥ ታስረዋል። የጳውሎስ ጌታ ግን ብርሃን ነው። ያንቺ ጌታ መድኃኔዓለም፣ የምትንበረከክለት ጌታ መድኃኔዓለም፣ የምታመልኪው መድኃኔዓለም፣ በመቅደሱ ቆመሽ ብታስቀድሽለት፣ በስዕሉ ፊት ቆመሽ የምትማጸኘው መድኃኔዓለም፣ ዘውትር በአፋችሁ የምትጠሩት መድኃኔዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም የተባለ ለሰው ሁሉ የሚያበራው እውነተኛው ብርሃን ክርስቶስ ነው። ስለዚህ ጳውሎስ ይሄንን ብርሃን አምኖ ይሄንን ብርሃን ይዞ ይሄንን እውነት ሰብኮ ነው ወደ እስር ቤት የተጣለው። በጣም የሚደንቅ ነው። ጳውሎስና ሲላስ ይነጋገራሉ እንጂ አይተያዩም። በድምፅ ይነጋገራሉ። ጨለማው ከብዶናል፣ አንድ ነገር ማድረግ አለብን። በዝማሬ እግዚአብሔርን እናመስግናሉ። እስቲ ሁላችሁ በዝማሬ በሉ፣ እግዚአብሔርን እናመስግን። የዛን ሰዓት ጨለማው ይበራል።